ከሰው ይልቅ ቁስ፣ ከሰው ይልቅ ንብረት፣ ከሰው ይልቅ ስም፣ ከሰው ይልቅ ዝና፣ ከሰው ይልቅ ገንዘብ፣ ከሰው ይልቅ ስልጣን፣ ከሰው ይልቅ ኑሮ፣ ከሰው ይልቅ መልኩ የሚፈለግበት፣ የሚወደድበት፣ የሚመረጥበት ጊዜና ዘመን ላይ ነን። በዚህን ጊዜ በሰውና በኑሮ መካከል መለየት መምረጥም እጅግ ይቸግራል። እንዴት እንደሆነ እናያለን። ከዛ በፊት ግን እንደተለመደው ዮጊ ገላ ሳሙና የቻናላችን ስፖንሰር ነው ልበለው። ላለፉት 6 ዓመታት እኔ ሳዘጋጀውና ስንጠቀምበት የነበረ ሳሙና ነው። እኔም ሆንኩ ልጆቼ፣ ወዳጆቼ እንዲሁም ሌሎችም ስንታጠብበት ነበር። ኤድብል ከሆኑ ለምግብነት ከሚውሉ ዘይቶች ነው የሚጨምረው። ሳሙናው ምንም ፋንሲ ማድረጊያ ኬሚካል አንጨምርበትም። ያ ማለት ለቀለም፣ ለሽታ፣ ለአረፋ፣ ለረጅም ጊዜ እንዲቆይ ለማድረቂያ ብለን ምንም አይነት ኬሚካል አንጨምርበትም። ከዚህ የተነሳ በነዛ ኬሚካሎች በሰውነታችን፣ በቆዳችን፣ በፀጉራችን ላይ ሊደርስ የሚችለውን መድረቅ፣ መቆርፈድ አስቀርተናል። ይህ የምታየው ቀለም አይደለም፣ አክቲቬትድ ካርበን ወይም ቻርኮል የሚባለው ሳሙናው የማጽዳት አቅሙ እንዲጨምር፣ ክሊንሲንግ ፓወር እንዲኖረው እኔው ራሴ ከሰሉን ፕሮሰስ አድርጌ የሚጨምርበት ነው። በተረፈ ሁለቱም ሳሙናዎች አንድ አይነት ናቸው። በ175 ግራም በ300 ብር ተዘጋጅቶ ለአንተ ቀርበውልሃል። እኛ ያገኘንበትን ጥቅም እንድታገኝ እንድትጠቀምበት፣ ለፀጉር፣ ለገላ፣ ለፊት እጅግ ተመራጭ ነው። በ300 ብር እንደምታገኝ የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ፣ ዲስክሪፕሽን ላይ ወይም ኮሜንት ውስጥ። እዚሁ አዲስ አበባ ውስጥ ኮሜርስ አካባቢ አንድ ቦታ ላይ ታገኘዋለህ፣ ጉግል ማፕ ላይ ሰርች ስታደርገው ማለት ነው። ወደ ዛሬው ቪዲዮ ስንሄድ ጀግናው እንዴት አለ? ዛሬ ወጣቱ ብቻ ሳይሆን ወላጆችም ጭምር ልጆቻቸው ሰው ሆነው በሰውነት ምግባር ተኮትኩተውና አድገው በልጽገውም እንዲገኙ ከማድረግ ይልቅ እንጀራ ለሚበሉበት እውቀት፣ ይህንንም ለሚያበስሉበት ስራ፣ በዚያም ስለሚሰበስቡት ስለሚያገኙት ገንዘብ፣ በዛ በገንዘብም ስለሚገዙት ቤት፣ መኪና፣ ቁስ፣ ንብረት፣ ሌሎችም ለዛ ነገር ቅድሚያ እንዲሰጡ ይደረጋል። ወይም ደግሞ ለዛ ነገር ቅድሚያ እንዲሰጡ በአፍ እንኳን ባይነገራቸው በተግባር በድርጊት እንዲያዩት ይደረጋል። ከዚህ የተነሳ ታዲያ ልጆቻችን ከልጅነታቸው ጀምሮ ሲያድጉ ትልቁ ትኩረታቸው ቁስ፣ ንብረት ይሆናል ከሰው ይልቅ። ወይም ደግሞ ያ ኑሮ ሊሆን ይችላል፣ ላይፍ ስታይል የምንለው ነገር፣ የራስ ቤት ኑሮ፣ የራስ መኪና ኑሮ፣ የራስ ፎቅ ኑሮ፣ የራስ ፋብሪካ ኑሮ፣ የራስ የሆነ ነገር፣ እንደዚህ አይነት ነገሮች። ያው እነዚህ ነገሮች ጭራሽ አያስፈልጉም፣ ጥቅም የላቸውም እያልኩኝ እንዳልሆን ትረዳኛለህ። ነገር ግን ልጆቻችን ከልጅነታቸው ጀምሮ በተለይ ቅድሚያ ሊሰጡት የሚገባ በሰውነታቸው ሲያድጉ ቅድሚያ ሊሰጡት ስለሚገባው ነገር አጽንኦት ተደርጎ አይነገራቸውም። ካይንድ ኦፍ የሆነ መንፈሳዊ ቦታዎች፣ ሃይማኖት ቦታዎች ላይ ሲሄዱ ሊሰሙ ይችላሉ። ቤተክርስቲያን ሲሄዱ እንደዚህ አይነት ነገር ሊሰሙ ይችላሉ። ግን ቤተክርስቲያን ሲሄዱ እንደዚህ አይነት ነገሮችን የሚሰሙት በምን መልክ ነው? በክሪቲክ መልክ ነው። ላይክ ዓለሙ ይህን ነገር ይወዳል፣ ይህን ነገር ያደርጋል፣ እናንተ ግን እንደዚህ አትሆኑም፣ ጥሩ አይደለም፣ ከመንገድ ያስወጣቸዋል እየተባለ በክሪቲክ መልክ ይነገራቸዋል እንጂ እዛ ይህንን የሚናገሩትም ሰዎች ሆኑ እቤታቸው ሲመጡ ደግሞ እንደ ከዓለም የሚያዩትን የሚሰሙትን እንደ ማጥለያና ማጥሪያ አድርገው የሚጠቀሙባቸውን ወላጆቻቸውን እንኳን በዚህ ልክ በሚያወሩት ልክ አያገኟቸው። የሚያወሩትን ተቃራኒ ነው የሆኑ የኑሩ የሚያሳዩቸው። ያ ማለት ምንድን ነው? ለጊዜያዊ ጥቅም ለሚያስፈልጋቸው ጊዜያዊ ጥቅም ለሚፈልጉት ጊዜያዊ ጥቅም ሲሉ ዘላለማዊ የሆነውን ወይ የሚናገሩለትን የሚለፈልፉለትን እነሱን የሚያስጠነቅቋቸውን ነገር ሲሰዉት ነው የሚያገኟቸው። እነዚህ ልጆቻቸው ታዲያ እያደጉ ሲመጡ በዛ በሰውነት ምግባር በዛ ወላጆቻቸው በነገሯቸው የሃይማኖት አባቶችን በነገሯቸው የሰውነት ምግባር ታይተው ተገልጠው ከመገኘት ይልቅ ከዛ ውጭ ባለው ነገር ይዳክራሉ። ስለዚህ በጣም ሁለት ፍጹም የማይገናኙ የሚመስሉ በተደጋጋሚ መንፈሳዊ ነን ብለው በሚናገሩ ሰዎች አፍ ዘንድ በተሳሳተ መልክ የሚቀመጡ ሁለት የማይገናኙ ሁለት ራሳቸውን የቻሉ ኤክስክሉሲቭ የሆኑ ነገሮች የሚመስሉ ዓለማት ይፈጠራሉ። ዓለም የምትባለው መንፈሳዊ ዓለም የሚባለው እና ስጋዊ ዓለም የሚባለው ላይክ ስጋዊ ዓለም ላይ ስንኖር ለመኖር ይሄ ስለሚያስፈልግ ግዴታ እንደዚህ፣ መንፈሳዊ ህይወት ግን ስንኖር እንደዚህ ስለሆነ፣ ስለዚህ መንፈሳዊ ህይወትና ስጋዊ ህይወት የተለያዩ የማይገናኙ ተደርገው ይቀመጣሉ። ይሄ በጣም ፈታኝ የሆነ ነው። ዛሬ ልጆቻችን ጋር ወዳጆቻችን ጋር ቁጭ ብለን ስናወራ የምናገኘው ነገር ነው። ታዲያ በዚህ ጊዜ በተለይ ደግሞ ደህንነትን፣ ሴኪሪቲን የምትፈልገዋ ሴት በዓለም ላይ ብዙ ስጋት ያለባት፣ ስጋት በዓለም ላይ አለ፣ ለወንዱም ለሴቱም። በተለይ ግን ለሴቷ በጣም ብዙ ስጋት ላለባት ሴቷ ከአባቷ እቅፍ ወጥታ ከወላጆቿ እቅፍ ወጥታ የሚያስፈልጋትን ከሚሰጧት ካሳደጓት እቅፍ ወጥታ
ቀሪ ዘመኔን አብሬው እኖራለሁ ያለችው የምትለው ጋር ስትሄድ በጣም ብዙውን ቀሪውን ዘመኗን which means እስክታገባ ድረስ 23 24 ነች ብንል እስክታገባ ድረስ 23 24 ነች ብንል ከዛ እድሜ ላይ በኋላ ለምሳሌ 25 እንውሰደውና ከ25 ዓመት በኋላ እድሜዋ መጨረሻ 75 ዓመት ድረስ ኑራ ብታልፍ ቀሪውን 50 ዘመኗን ማለት ነው። ቀሪውን 50 ዘመኗን አብራ የምታሳልፈውን ሰው ለመምረጥ በጣም ትቸገራለች። ይህንን አይነት ኑሮ ቀድሜ እንደነገርኳችሁ ሰውን ከቁሱ ለይቶ፣ ከንብረት ለይቶ፣ ከስም ለይቶ፣ ከዝና ለይቶ፣ ከገንዘብ ለይቶ፣ ከስልጣን ለይቶ፣ በጠቅላላው ግን ከኑሮ ለይቶ እንደ ሰውነቱ በስብዕናው ምን ገንብቷል፣ ምን ሰርቷል፣ ምን አትርፏል፣ ምን አምጥቷል፣ ምን ጨብጧል የሚባለውን ነገር ከማየት ይልቅ ከማጋ ብገናኝ፣ ከማጋ ብጋባ፣ ከማጋ ብወዳጅ፣ ማንን ጎረቤቴ ባደርግ፣ ማንን ወዳጄ ባደርግ ቁሳዊ ትርፍ አገኝበታለሁ፣ ቁሳዊ ጥቅም አገኝበታለሁ፣ የገንዘብ ጥቅም አገኝበታለሁ፣ ወይም መወደድና ሌላውን ነገር አገኝበታለሁ የሚለው ትኩረት ሲሰጠው ስለምታይ ከልጅነቷ ጀምሮ ወደ ምርጫም ስትመጣ ወደ ባል ምርጫም ስትመጣ ወደደችም ጠላችም እዚህ አይነት ሂደት ውስጥ ነው የምትገባው። ማለት 100% እዛ ውስጥ ሰለባ ትሆናለች ብዬ ባልናገርም ግን አብዛኛው ግን ተጽዕኖ ያሳድርባታል ያ ነገር። አባት ይህንን ያደርጋል። ቀድሜ እንዳልኳችሁ ከልጆቹ ፊት የልጆቹ ስነ ስርዓት፣ የልጆቹ ስነ ምግባር፣ በስነ ምግባር ማደግ፣ በሰውነት ማደግ አያስጨንቀውም። እውነቴን ነው የምላችሁ፣ አያስጨንቀውም ስላችሁ እናንተ ልጆች ስነ ስርዓት አድርጉ፣ እንደዚህ አትበሉ፣ እንደዚህ አትናገሩ፣ እንደዚህ አትሁኑ ይላል እንጂ እሱ በዛ በሚናገሩ ልክ ሆኖ አይገኝም። አቅመቢስነት አንድን ክፉ ነገር ማድረግ አለመቻል፣ ያም ደግሞ ከአቅመቢስነት የተነሳ ያንን ሰው ግብረ ገብ አያሰኘውም፣ ሞራላዊ አያሰኘውም፣ መልካም ሰውም አያሰኘውም። ስለዚህ አንተ በልጆች ፊት አቅመቢስ ስለሆንክ ግብረ ገብ ነህ ብለው እንዲረዱት አታድርገው። እንደዛ አትገለጥላቸው። ያ መጥፎ ነው። ለምን? እነሱም ግብረ ገብ ለመሆን አቅመቢስ መሆን ይጠቅማል ብለው ሊያስቡ ይችላሉ። ግን አቅመቢስነት ደግሞ አዘንድ ዘዴ በዓለም መገፋትና መረገጥን ሲያደርስባቸው፣ ስለዚህ ግብረ ገብ መሆን አያስፈልግም፣ አረመኔ መሆን ነው የሚያስፈልገው ብለው ደግሞ ሌላ ኢንተርፕሬቴሽን ሊወስዱ ይችላሉ። ስለዚህ በልጆቹ ዘንድ በልጆቹ ፊት ያ አባት ግብረ ገብ ሆኖ ሞራላዊ ሆኖ መታየት መቻል አለበት። እነሱን አድርጉ አታድርጉ ብሎ ከማስገደድ ከማስጠንቀቅ በፊት ይህ ግብረ ገባዊ በሆነ መልኩ ይህ ሞራላዊ ወይም ደግሞ ከስነ ስርዓት በወጣ መልኩ እነሱን የሚያኖራቸው ሀብትና ንብረት የሚያፈራበት መንገድ እንደዛ በሆነ መልኩ ከሆነ የሚመጣው ይሄ ሰውዬ የሚገለጠው ይሄ ሰው ለልጆቹ መጥፎ አርአያ እየሆናቸው ነው ማለት ነው። ሴት ልጁም ያንን መጥፎ አርአያ ነው የምታየው ከሱ ከአባቷ ወንዱ ልጁም ይህንኑ ነው የሚያየው። እናት ጋርም ስትመጡ እንደዚሁ ነው። እናት ሴት ልጆቿ ምን እየነገረች ነው የምታስተምራቸው? ይህን ነገር አታርጉ፣ ይህን ነገር አድርጉ፣ ይህን ነገር አታርጉ ብሎ ትእዛዝ ማዘዝ ብቻ አይደለም። ትእዛዝ ማዘዝ በጣም ኢንቲሜት በሆኑበት ጊዜ፣ በጣም በተቀራረቡበት ጊዜ፣ ቁጭ ብሎ በሚጫወቱበት ጊዜ በተለይ ነገ ሚስትና እናት ልትሆን የምትችልበትን መንገር አለባት፣ ማሳየት አለባት። ከመንገር ማሳየት አለባት። በተደጋጋሚ ግን እሰማለሁ እናቶች ሴቶች ልጆቻቸውን እንደኔ እንዳትሆኚ፣ እንደኔ እንደዚህ በድህነት ተቆራምደሽ እንዳትኖሪ። በድህነት ተቆራምደሽ እንግዲህ ያ ያለችበት ድህነት ከአንድ ባል ጋር ተወስና ልጆች ያፈራችበት ቢሆንም ምንም እንኳን በድህነት ቢሆንም ከአንድ ባል ጋር በልጆች ከብራ የምትኖርበት ነው። ነገር ግን አዚፍ ያቺ እናት ምንም እንኳን ጥሩ አመል ጥሩ ጸባይ ያለው ወንድ ቢሆንም በኑሮ ድህነት መጎዳቷ ከወንዱ ይልቅ ኑሮን ልታስቀድመው ወንዱን ከመምረጥ ይልቅ ሰውየውን በስብዕና ከመምረጥ ይልቅ ኑሮን መምረጥ እንደነበረባት፣ ኑሮን ከመረጠች ደግሞ ይህን ድሃ ሰው ማግባት እንደሌለባት አድርጋ ትነግራቸዋለች ማለት ነው ለሴት ልጆቿ። ይህን ሊሆን ይችላል እንደዚህ ትችላለች ብዬ አይደለም። እንደዚህ የሚናገሩ ሴት እናቶች ስለገጠሙኝ ነው። እኔው ፊት ልጆቻቸውን አስቀምጠው ሲናገሩ ስለገጠሙኝ ነው። ገጥሞኝ ነው። ስለዚህ እኔ እንደተጎዳሁት እንዳትጎጂ፣ እኔ ሳልማር እንደቀረሁት፣ እኔ እዚህ ኩሽና ውስጥ እንደቀረሁት፣ እኔ እዚህ ቤት ውስጥ እንደቀረሁት፣ የቤት እመቤት ሆኜ 4 ልጅ 5 ልጅ እንዳሳደግኩት
እሱ ወጥቶ እዛ ብዙ ቦታ ደርሶ ሲመጣ እንደዚህ ታዋቂ ሲሆን እንደዚህ ገንዘብ ሲሰበስብ እኔ እዚህ ከእናንተ ጋር ተቆራምጄ ቤት ውስጥ የቤት እመቤት ሆኜ እንደቀረሁት እንደው እንዲህ ብለሽ የወንድ ልጅ እንዳታይ እንዲህ ብለሽ ቤት ውስጥ እንዳትቀመጭ ብትወልጅም የምትወጭበት የሆነ ነገር ሊኖር ይገባል። ቤት ውስጥ እንዲህ ብለሽ ምን እያስተማሩ ነው እነዚህ እናቶች? አንድ ልጅ ይወልዳሉ፣ ከቤት ይወጣሉ፣ ልጆቹን እዛ ሞግዚት ታሳድጋለች፣ አይመለከታትም፣ ወይም ዴኬር ይጣላል። ምክንያቱም የተነገራት እናቷ የነገረቻት ከልጅነት ጀምሮ ገና ጥርሷን ሳትነቅል ከልጅነት ጀምሮ በአፍ እንኳን ባትነገራ በተግባር እንኳን ያሳየቻት እኔ ልጆቼም ብዬ ነው እንጂ እዚህ ቤት የታሰርኩት እንደው ብር ብዬ በወጣው ነው ተብሎ ይነገራል። አዎ ይሄ እንግዲህ በተለይ ጥሩ ወንድ አግብተው ጥሩ ወንድ በወንድነቱ ጥሩ የሆነ በአባወራነቱ ጥሩ የሆነ ወንድ አግብተው ነገር ግን ኑሯቸውን ብቻ ሲያስቡ ነገር ግን የቤት እመቤት መሆናቸው በደል መስሎ እየቆጠሩ ይህንኑ ደግሞ ለልጆቻቸው የሚያስተምሩ ሴቶችን የሚመለከት ነው። ይህ በተደጋጋሚ ከትውልድ ወደ ትውልድ እየተላለፈ እየመጣ ነው። ከቤት መውጣቱ፣ ስራ ሰርቶ መግባቱ፣ ትምህርት ቤት ብሎ መውጣቱ፣ እቤት ልጆች አለማሳደጉ፣ ልጆችን ለቤት ሰራተኛ ለሞግዚት ትቶ መውጣቱ እንደ ጀብድ እየተደረገ እየተነገረ ይህንን ያላደረጉት ሴቶች ደግሞ የቀረባቸው ሌላ ትልቅ ነገር ያለ ይመስል በውጪ ቤት የተቀበሉትና የሚኖሩት ህይወት ደግሞ በደል እንደሆነ ሸክም እንደሆነ ቀንበር እንደሆነ እየተነገራቸው እንደዛም እየመሰላቸው ግራ ይገባቸዋል። ከዚህ ሁኔታ ይህንን ነገር እየሰሙ የሚኖሩት እነዚህ የቤት እመቤቶች ታዲያ ከባላቸው ጋር የሚፈጠረው የትኛውም ግጭት ያ በውጭ የሚነገራቸውን ሸፍጥ፣ ተንኮል፣ ሴራ ያጠናክሩበታል። ከባል ጋር ያለ ግጭት መኖር አይቻልም። በምንም አይነት መልኩ ሁለት ከተለያየ ቦታ የመጡ ወንድና ሴት ያለ ግጭት ሊኖሩ አይችሉም። ነገር ግን ዙሪያውን የምንሰማው ነገር ምንድን ነው? ስለዚህ ልጆቻችን ነገ ከነገ ወዲያ አግብተው ወልደው እቺ ሀገር መሪ የጠማትን ሀገር መሪ የጠማትን ቤተክርስቲያን ተረክቦ የሚያሻግሩ እንዲሆኑ ማስተሬትና ዶክትሬት ከመያዛቸው በፊት ሊቅና ሊቃውንት ከመባላቸው በፊት ሰው የመሆናቸው ነገር ግድ ነው። ሰው መሆን አለባቸው። ሰው የምናረጋቸው ደግሞ እኛ ነን፣ እኛ ወላጆቻቸው። ቤተክርስቲያን የሚማሩት ትምህርት አይደለም። ምክንያቱም አስመሳይ በጣም ብዙ ነው። እዛ ቀሚስ ለብሶ ካባ ላንቃ ደርቦ የማይኖረውን ህይወት የሚተረተር በጣም ብዙ ነው። ወይም ደግሞ የሚኖረውን ያንን አልጫነት አጽድቆ የሚተረተር በጣም ብዙ ነው። በጣም እየቸገረን ነው። ስለዚህ ይህንን ልናስተምራቸው የሚገባው እኛ ነን። ነገ ከነገ ወዲያ በሚጠፋው ትውልድ በዛ በጠፋ ትውልድ የተነሳ ደግሞ በምትጠፋው ቤተክርስቲያን ሆነ ሀገር ተጠያቂ መሆንም ደግሞ የሚገባን ሌላ አይደለም፣ እኛ ነን። ለዛ የሚገቡ ልጆችን ባለማሳደጋችን ተጠያቂ መሆን ያለብን እኛ ነን። ተጠያቂነቱን መውሰድ መቻል አለብን። ተጠያቂነቱን መውሰድ የሚችል ሰው ነው ወይም ደግሞ ተጠያቂነቱን መውሰድ የሚችል ማህበረሰብ ነው እንደዚህ አይነት ትውልድ ማሳደግ አለብኝ ብሎ ሌት ተቀን አፈር ድልግጦ የሚሰራው። ሰበበኛ ትውልድ ለዚህ ጉዳዩ አይደለም። ሰበበኛ ነውና ለሰበቡ ለዛ ኤክስኪውዝ አስቀምጦ ተገልብጦ ይተኛል። ዛሬ ሴቶች ልጆቻችን ምንድን ነው እየተነገራቸው ያለው? ሚስትነት ገረድነት ነው። እናት ሆኖ ልጆችን ማሳደግ ግርድና ነው። ካይንድ ኦፍ ቀንበር ነው። እንደዛ ነው እየተነገራቸው ያለው። ይሄ ነገር ነገ ከነገ ወዲያ እስካሌት አድርጎ ተባብሶ ሌላ የከፋ ደረጃ ላይ ነው የሚደርሰው። በመከራ አግቡ ተብሎ በመከራ በስንት ልመና አይደለም በስንት ምክር አግቡ ተብሎ የሚያገቡት ከዛ ትዳራቸውን ለማፍረስ ሲጣደፉ እናገኛቸዋለን። ምዕራባውያን ጋር ብትሄዱ ይሄ የሚስትነቱ ግርድና ተደርጎ መውሰዱ እናትነቱ ግርድና መውሰዱ ሌላ ሌቭል ላይ ደርሶ እናቶች እዛ ያሉት እናቶች በራሳቸው ማህፀን አርግዞ ከመውለድ ይልቅ ባል አላቸው፣ ነገር ግን ከባላቸው ጋር ወሲብ ይፈጽማሉ። ነገር ግን ማርገዝ አይፈልጉም። ልጅ ግን ይፈልጋሉ፣ የራሳቸው ልጅ። ስለዚህ ምንድነው የሚደረገው? የእነሱን ልጅ በማህፀኗ የምትሸከም ሴት ይፈለጋል። በተለይ ደግሞ ሶስተኛ ዓለም ሀገር ላይ ያሉ ገንዘብ የቸገራቸው ድሃዎች ይህንን ለማድረግ ፈቃደኛ ይሆኑ።
ይህ በስነ ስርዓት ተቀነባብሮ የሚሰራ ህጋዊ የሆነ ቢዝነስ ነው፣ ንግድ ነው። ራሱን የቻለ ትልልቅ ተቋማት ያሉት ንግድ ነው እና እዛ ደሃ ሀገር ላይ ያለ ሴት በአብዛኛው የሚጠቀሙት የሳውዝ ኢስት ኤሽያ አካባቢ ያሉ ህንድ፣ ባንግላዴሽ ምናምን አካባቢ ያሉ ሴቶችን ነው። እነዛ ሴቶች ማህፀናቸውን ያከራያሉ ማለት ነው ለነዛ አውሮፓ ወይም አሜሪካ ወይም ካናዳ፣ ሌላም አንደኛ ዓለም ላይ ያሉ ባልና ሚስቶች። ስለዚህ ይሄ ስራ ይሰራል። ያው ስራው ዝርዝር አለው፣ ወደዛ ውስጥ አንገባም። ግን ያቺ ሴት ምንድነው ከልጅነቷ ጀምሮ ስትማር የመጣችው ያቺ አንደኛ ዓለም ላይ ያለች ሴት እናት መሆን አትፈልግም። ከሰማችው ነገር የተነሳ እናት መሆን አትፈልግም። ሼፓን ታበላሻለች ኦር ሳምቲንግ ሌላም የተለያየ ምክንያት ይሰጠው፣ ብቻ እናት መሆን አትፈልግም። እናትነትን የመሰለ ጸጋ እስከ መጠየፍ አድርሷታል። ለዛ ኮንትሪቢዩት ከሚያደርጉ ነገሮች ታዲያ አንዱ ቀድሜ የነገርኳችሁ ነው። እናት ልጆቿን የምትነግራቸው ነገር ከልጅነታቸው ጀምሮ ገና ጥርሳቸውን ሳይነቅሉ በተለይ ለሴቶች ልጆቿ በተግባር የምታሳያቸው በንግግርም የምታጠናክርላቸው ነገር ነገ ዋጋ ያስከፍለናል። በጣም የሚያሳዝናችሁ ነገር፣ በጣም በሚያሳዝን ደረጃ እኔ ይህንን ንግግር ይሄ እናቶች የሚናገሩትን ነገር በተደጋጋሚ ከተለያዩ ቦታዎች ላይ ሰማዋለሁ። እንዳው ቀጥታ ከነዛ ሰዎች ባልሰማውም በተለያየ ከሌላ ቦታም ሰማዋለሁ። ግን ቁጭ ብዬ ሰማዋትም እናት ስላለች ነው እንደዚህ ብላ ስትናገር። ቀድሜ ነግሬያቸዋለሁ። አባትም ምንም የተሻለ አይደለም። አፉ የሚያወራውና በተግባር እየኖረ የሚያሳያቸው ነገር አንድ አይነት አይደለም። ቃሉን የማይጠብቅ አባት በሽ ነው ሞልቷል። የማይችለውን ነገር እችላለሁ ብሎ አውርቶ ከዛ በኋላ ደጅ የሚያሰጣቸው በጣም ብዙ ነው። ስለዚህ በተለይ ይህንን የምትሰሚው እህቴ ትልቅ ጥንቃቄ ማድረግ ያለብሽ ነገር ወንድ ለትዳር ሲመረጥ ኑሮውን ሳይሆን ሰውየውን ታይቶ መሆን አለበት፣ ሰውየው ምግባሩ። ለዚህ ነው ይሄ በጣም ለሴት ልጅ ስራ ወንዱን የመምረጡ ስራው ማለት ነው ለሴት ልጅ በጣም ከባድ ስለሆነ ቀድሞ በተለይ ሴቶች ልጆቻችን፣ እህቶቻችን፣ አባቶቻቸው ወይም ታላላቅ ወንድሞቻቸው ወይም ደግሞ ሌላም በቤት ውስጥ ያለ ታላቅ ወንድ ይህን ስራ እንዲሰራላቸው የመምረጡን ሴቷን የማጨቱን ስራ እንዲሰራላቸው ሽማግሌ ሊላክ ይችላል። ማን ነው እሱ? ምንድን ነው እሱ? የት ነበረ? ማን አሳደገው ተብሎ ይመረመራል። ምክንያቱም ሀብት ያላቸው ብዙ ሰዎች ይኖራሉ። ስልጣን ያላቸው ብዙ ሰዎች ሊኖሩ ይችላሉ። ንብረት ያላቸው ብዙ ሰዎች ሊኖሩ ይችላሉ። ዝና ያላቸው ብዙ ሰዎች ሊኖሩ ይችላሉ። ነገር ግን ልጃችንን የምንሰጠው ሰው ይህንን ግዴታውን ኃላፊነቱን መወጣት ይችላል ወይ? እሷን ጠብቆ ማኖር ይችላል ወይ የሚለውን ጥያቄ የሚመልሰው ሀብቱ፣ ስልጣኑ፣ ገንዘቡ፣ ቁሱ አይደለም፣ ኑሮ አይደለም፣ ላይፍ ስታይሉ አይደለም የሚመልሰው፣ ሰውየው ነው የሚመልሰው። የሰውየው ኑሮ ሰውየውን ዲፋይን ያደርጋል ማለት በጣም ይከብዳል፣ ለመናገር በጣም ይከብዳል። ምክንያቱም ሰውየውን በኑሮ እናውቀዋለን። በእርግጥ ግን ከኑሮ ውስጥ ምኑን ነው የምናየው? ያፈራውን ገንዘብ፣ የሰበሰበውን ንብረት፣ ሲቀጥል ደግሞ ይሄ ሰው አስመሳይ ህይወትን ለማመዳት ከሆነ በአስመሳይነት የተካነ ከሆነ አስመስሎ መኖር ይችላል። ያልሆነውን ማንነት እያስመሰለ መኖር ይችላል። ስለዚህ እስከ መቼ ድረስ ተከታትለን ይሄን ሰውዬ ኑሮን አይተን እንፈርዳለን? ከዚህ የተነሳ ታዲያ ምንድን ነው ሰውየው ኑሮውን ታይቶ አይገባም። ኑሮ ምን ይመስላል? ኑሮ ሀብታም ነው፣ መኪና አለው፣ ቤት አለው፣ ስልጣን አለው፣ ጥሩ ደሞዝ አለው። ይሄ አያስፈልግም እያልኳቸው አይደለም። በተዋረድ ይመጣል። ነገር ግን በቅድሚያ መምጣት የለበትም ነው እያልኩ ያሉት። አያስፈልግም እያልኩኝ አይደለም፣ በተዋረድ ይመጣል። ስለዚህ ዛሬ ወንዶቹ ተቀጥረው የትኛው መስሪያ ቤት ተቀጥረው ጥሩ ደሞዝ ሊያገኙ ይችላሉ። ጥሩ ደሞዝ ስላገኘ ብቻ ለእኔ እህት ባሏ ይሆናል ማለት አይደለም፣ ወይም ለሴቷ ልጄ ባሏ ይሆናል ማለት አይደለም። ይህ ሰውዬ እሱን የሰራው ምግባር ምን አይነት ምግባር ነው? ወይም እሱ የተሰራበት ምግባር ምን አይነት ምግባር ነው? ኑሮ ሊሄድ ይችላል፣ ኑሮ ሊመጣ ይችላል። ኑሮን አይቼ ከዳርኳት በኋላ ኑሮን አይታ ከገባች በኋላ ያ ኑሮ ሲጠፋ እንደገና ልትመለስ ነው ወደ እኔ ቤት? ስለዚህ ንብረቱ፣ ቁሱ፣ ገንዘቡ ዋስትና አይሆንም ከዛ ሰው ጋር አብረው ለመኖር።
ዋስትና አይሆንም። በጣም በሚያሳዝን ሁኔታ ያው ወላጆች አባትና እናት ይህ ዋስትና እንደሚሆን እያደረጉ ነው ልጆቻቸውን የሚያሳደጓቸው። ምክንያቱም እነሱ የሚያኖሯቸው በዛ መልክ ስለሆነ። ቀድሜ ነግሬያቸዋለሁ። የዓለም ኑሮ የመንፈሳዊ ኑሮ፣ መንፈሳዊ ህይወት፣ ዓለማዊ ህይወት እየተባለ የሆነ ኤክስክሉሲቭ የሆነ ህይወት ሰው ከየት አምጥቶ እንደሚፈጥር አይገባኝ፣ እንዴት እንደሚቻል አይገባኝ። እኔም አውቀው አንድ ህይወት ነው፣ ሁለቱም አንድ ላይ ናቸው። የዓለም ኑሮ የመንፈሳዊ ኑሮ፣ መንፈሳዊ ህይወት፣ ዓለማዊ ህይወት እየተባለ። ስለዚህ እንጀራ አብስሎ ለመምጣት ሲፈልግ ሄዶ ቀጥፎ ዋሽቶ ዘባርቆ ተዛምዶ ከማይዛመደው ከሌባው ጋር ተዛምዶ ገንዘቡን ያመጣል። ሴቷ ልጅ ይህንን አይታ የምታድግ ከሆነ አውቃም ቢሆን ታደርገዋለች። አውቃ ማለት አይ ምን ያደርጋል ዝም ብሎ ነው እባክህ፣ የማይሆን ነገር የማይቻል ነገር ነው። ስለዚህ ቀጥፈህ ፈርምጠህ እንዳው ደህና ነገር ያለው ፈልግ ያገባለሁ። ምን እሱ ማን ነው? ኧረ ምንም የለው ምን በወጣኝ እሱ ጥረት እንኳን የማያደርግ ሰው ምናምን ተብሎ ያ ሰውዬ ምን አለው የሚለውን ነገር ገምግማ አይታ በጭንቅላቷ ወስና ነው የምታገባው። ስለዚህ ይህ ሰውዬ ሀብት፣ ንብረት፣ ቤት፣ መኪና ወይም ደግሞ ፋብሪካ ወይም ደግሞ ጥሩ ብር ከሌለው ላታገባው ነው ማለት ነው። ካለው ደግሞ ልታገባው ነው ማለት ነው። እነዛ ነገሮች ያኖሯታል እሷን። ያው ይህን አውቃ ነው የምታደርገው። የመጣው ነገር ይምጣ እገባበታለሁ፣ እንደዚህ በድህነት አልኖርም ብላ የመጣውን ነገር እጋፈጣለሁ ብላ ያው ዛሬ ፍርድ ቤቱ ምን አለ እንደፈለገች ልታደርገው ትችላለች። ሳያውቁ ደግሞ የምለው እንዴት ነው እነዛ ሴቶች ይህን ያክል የገንዘቡ አምሮቱ ፍላጎቱ ኖሯቸው አይደለም፣ ግን ከልጅነት ጀምሮ እናታቸው የነገረቻቸው ነገር ውስጣቸው ያሳደረው ተጽዕኖ አለ። እንዲህ ብላችሁ የወንድ ልጅ እንዳታዩ፣ እንዲህ ብላችሁ እንደኔ ቤት ውስጥ ተቀምጣችሁ 5 ልጅ 10 ልጅ ስትፈለፍሉ እንዳትገኙ ሲሆን 2 ልጅ ከመውለዳችሁ በፊት ምናምን ማስተሬታችሁን ዶክተሬታችሁን ስሩ። አባትም እንደዚሁ ነው የሚያሳድገው። ሴት ልጁ ማስትሬት እና ዶክትሬት ሰርታ ቢቻል እንደው የራሷ ቤት ገዝታ ምናምን ከዛ በኋላ ብታገባ፣ ምክንያቱም ከባሏ ጋር እንኳን ባይስማሙ የምትወድቅበት ነገር እንዲኖራት አስቀድሞ የሚነገራት ያ ነው፣ ሪስኩ ነው የሚነገራት። ስለዚህ አስቀድማ ያንን ሪስክ አስቀድሞ ጭንቅላቷ ውስጥ ያ ሪስክ ሲገባ ከቆየ ምንም እንኳን አንድን ማደግ መለወጥ የሚችል በምግባር ያደገ የተኮተኮተ ወንድ ብታገኝ ከልጅነት ጀምሮ የምትወድቅበት ከስጋት ከአደጋ የምትጠበቅበት መተማመኛ ቁስ የለውም እና ከሱ ጋር መቀጠል አትችልም። እንደው ሌላ ነገር ባትሰራ ቢጠፋ ቲክቶከር መሆንና ዩቲዩበር መሆንን ትመርጣለች ማለት ነው ሴት። በዚህ አይነት የልጆች አስተዳደግ እንዴት አድርገን ነው ነገ ሀገር ተረካቢ ትውልዶችን የምናፈራው? የሰው ልጅ ኑሮ ነው ትዳር የሚሆነን ወይስ ሰውየው ነው ትዳር የሚሆነን? ለምሳሌ ወንዱን ስናነሳ ወንዱ የያዘው የሚኖረው ኑሮ ነው ወይስ የሱ ስነ ምግባር ነው ተፈልጎ ትዳር የሚሆነው? መቅደም ያለበት የትኛው ነው? ኑሮ ከሱ ጋር ይቀጥላል? በምን ያክል እርግጠኞች ነን ኑሮ ከሱ ጋር እንደሚቀጥል? ስለዚህ ሰውየው እኔ በተደጋጋሚ ከተለያዩ ሴቶች ጋር እንደዚህ ምን አይነት ወንድ መምረጥ የሚባለው ጋር አንስተን ስናወራ ትልቁ ትኩረት መደረግ ያለበት የሰውየው ስነ ምግባር ምን አይነት ስነ ምግባር አለው? ምን አይነት ስነ ምግባር፣ በተለይ ደግሞ ከቃሉ ጋር ተገናኝቶ ከስልጣኔው ጋር ተገናኝቶ ከዲሲፕሊኑ ጋር ተገናኝቶ ምን አይነት ስነ ምግባር አለው? እንዳው ያ ሰውዬ እንዳው ትንሽ ፍላጎት ካላችሁ ያንን ሰው የምትፈልጉት አይነት ነገር ከሆነ ነገ ከነገ ወዲያ ጥሩ ባል ሊሆን ይችላል የሚል የራሳችሁ የምታዩት ጥሩ ነገር ካለ ከእናንተ አልፎ ለሌላ ለታላቅ ወንድም ማሳየት፣ ጥሩ ሁነኛ ወንድም ካለ ማሳየት። ይህን ሰው እስቲ አንድ ቀን 2 ቀን አብራችሁ ቡና እስቲ ጥሩ ነገር የሚታይ ይመስለኛል በሱ ውስጥ። ስለዚህ ሰውነቱ መገምገም አለበት። ማን ነው እሱ? እንዴት ነው ያደገው? የመጣበት መንገድ እንዴት ነው? የገነባው ነገር እንዴት ነው? ስነ ምግባሩ እንዴት ነው? ምን አይነት ርዕይ ያለው ወደፊት የሚባለው ነገር ይታያል እንጂ ዛሬ የሚኖረው ኑሮ መሆኑ የለበትም። ዛሬ ያለው ላይፍ ስታይል በጣም ፋንሲ ሊሆን ይችላል፣ ግን ምንም ዋስትና የለንም። እነዛ ፋንሲ ነገሮች ሲጠፉ እነዛ ፋንሲ ነገሮች ምን ያክል ጊዜ እንደሚቆዩ ዛሬ ያየነው ስነ ምግባሩ ጠባዩም ደግሞ በነዛ ፋንሲ ነገሮች ተደጋግፎ የቆመ ከሆነ እነሱ ከስሩ ሲንሸራተቱ መነጫነጩና አመለ ብልሹ ጠባዩ መምጣቱ አይቀርም። ስለዚህ ያው ይሄኛው ቪዲዮ በአብዛኛው ለእህቶቼ ነው። ወንድ ጋር ስትመጡ፣ ወንድ ምርጫ ጋር ስትመጡ ላይፍ ስታይሉ አያስፈልግም እያልኳችሁ፣ ኑሮ አያስፈልግም እያልኳችሁ፣ እሱን ገደብ ከተቱት እያልኳችሁ አይደለም። ነገር ግን ከምንም በላይ መቅደም ያለበት
መቅደም ያለበት ምንድን ነው? ወንዱ በምን አይነት ስነ ምግባር የተገነባ ነው? ቃሉን መጠበቅ ይችላል ወይ? በራሱ ሰውነት ላይ፣ በፍላጎቶቹ ላይ፣ በስሜቶቹ ላይ ሰልጥኗል ወይ? የፈቀደውን ነገር ለማድረግ ትጋት አለው ወይ? የሚሄድበት መንገድ አቅጣጫው ታይቶታል ወይ? እነዚህ ነገሮች ግምት ውስጥ ክተቱ። አለበለዚያ ግን ትዳሩ የሚመሰረተው በእናንተና በወንዱ መካከል ሳይሆን በእናንተና በኑሮ በላይፍ ስታይሉ መካከል ይሆናል። ያገባችሁት ላይፍ ስታይሉ ይሆናል ማለት ነው። ስለዚህ ያንን ላይፍ ስታይል ስታጡ እንደገና ያንን ላይፍ ስታይል ፍለጋ ትሄዳላችሁ። እንደገና ሌላ ላይፍ ስታይል ፍለጋ ትሄዳላችሁ። እንደገና ሌላ ኑሮ ፍለጋ ትሄዳላችሁ። ያ ትልቅ ስህተት፣ ትልቅ በደል ይሆናል ማለት ነው። መልካም